መጀመሪያም እንግዲህ ንትርክ ውስጥ ነበሩ። ተሰናብተው ባይ ብለው ነበር ያወጡት ማለት ነው። ተመልሳ ደግሞ ስትገባ ከሱ ስር በሱ እቅፍ ሆና ስታያት በጣም ነው የተናደደው። ይሄ ነገር ለምን ይከሰታል እናንተ እዚህ ጋር ቁጭ ብላችሁ በማለት ወጣ ትናደዳለች ማለት ነው። ሄርሜላም በጣም ተናዳለች። እኔ እኮ የሚገርመኝ ነገር ማለት ነው እነኝ ታላቅ ወንድሙን ሰው አስቀምጦ እኮ ነው ሰጣ ገባ ውስጥ መግባታቸው የሚገርመኝ ማለት ነው። በቃ ወንድም ልጅ ወደ ሌላ ቦታ ወደ ምስቱ ከሄደ በኋላ በቃ እንደዚህ ነው ማለት ነው። ምስቱ ወደ ባሏ ከሄደች በኋላ እንደዚህ ነው በቁጥጥር ስር የሚውለው። በጣም ነው የሚገርመው ማለት ነው። ሱብሃንላ ቤተሰቡን ቁጭ አድርጎ ሰጣ ገባ ውስጥ መግባቱ የእሱ ጤና አላሳሰባቸውም። እነሱ ማን ነው እኔ ነኝ ወስደው እኔ ነኝ የሚወስደው እነሱ ፎኮክር ላይ ናቸው ማለት ነው። ልጁ በጠናው ታሟል። እነሱ ግን የእሱ መታመም አልታያቸውም ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ የራማ ቤተሰቦች እንዴት ናቸው? እንዲሁም ከሰጉኖች ሰላም ብያለሁ። ሰላማችሁ ብዝዝት ትርፍርፍ ይበልልኝ። ላይክ ሼር ሰብስክራይብ እያደረጋችሁ አበረታቱኝ። ራህማ ነኝ። እንግዲህ ያው በቪዲዮ መጥቼ የላችኋለሁ። አብርሃም እንግዲህ አሁን ነቅቷል። አልሐምዱሊላህ ደስ የሚል ነገር ነው ማለት ነው። የሌለውን ቤተሰቦቹ ጋር ነው። ሩታና ኤፍሬም መቼም ደስተኛ አይደሉም። ወደ ቤት ይመለሳል ብለዋሉ ማለት ነው። እንደዛ መሆኑም እየተከራከሩ ያሉ በጭራሽ ዶክተሯ 5 ቀን እህቱ ጋር ትቀመጥ ብላለች ነው ያለው ዳኒ ማለት ነው። እንደዛ በሚለው ሰዓት ኤፍሬም ደግሞ እርፍት አርግ ነው ያለችው እንጂ እህቱ ጋር እናቱ ጋር ምስቱ ጋር ይሁን አላለችም። ሶ እርፍት አድርግ ነው ያለችው። አንዴ ደግሞ በመሀል ዝም ብለህ በማያገባ ገብተህ አትበጥብጥ እንደ ማለት ነው። በጣም ተናዶበታል በሱ ማለት ነው። ዴቫና ሩታ እየተከራከሩ ነው። እነሱ እዚህ ይቀመጣል፣ እሷ ደግሞ እኔ ጋር ይቀመጣል። እናንተ ሰላም ነስታችሁታል። እኛ ስንሄድ ሰላሙንን ስንሄድ እናንተ ናችሁ መታችሁ የበጠበጣችሁን። እናንተ ባትመጡ ኖሮ እኛ ህይወታችን አይበጠበጥም ነበር፣ እኛ ምንሄድ ነበር እያለች ነው ማለት ነው። ጊዜ ደግሞ በጣም ተናዳ እናንተ ናችሁ እንጂ እሱን ይዛችሁ ለራሱ ታሟል፣ ጤናማ አይደለም። እናንተ ደግሞ ይዛችሁት ልትወጡ ነበረ፣ እኛ ስንደርስባችሁ ነው። ከዛም ልጁ ጤነኛ አይደለም፣ በጤናው አይደለም ያለው። አይ ልጁማ ጤነኛ ነው እያሉ እየተከራከሩ ነው ማለት ነው። እንግዲህ ሄርሜላም ቀበል አድርጋ ሩታኔና ኤፍሬምን ማንኛውም ነገር ማናገር ማማከር አያስፈልግም እና ተገቢ አይደለም። እናንተ ቤተሰብ ናችሁ። አንቺ ታላቅ ነሽ፣ አንቴም ታላቅ ወንድምና የኤፍሬምና የሩታ መጠየቅ ተገቢ አይደለም፣ አስፈላጊም አለው አይደለም። እናንተ እንደፈለጋችሁ መሆን ትችላላችሁ እንደ ቤተሰብነት ያለች ነው ማለት ነው። እንደዛ ስትል ኤፍሬም ተናዶበታል። ሄርሜላን በጣም ተናዳ ነው እንደዛ እያለች ያለችው። እሷ ደግሞ ኤፍሬምና ሩታ ወጡላት ከአብርሃም ጎን መሆን ፈልጋለች ማለት ነው። ዳኒም ደግሞ በጣም ተናዷል። ዳኒም እያለ ያለው 5 ቀን የቱ ጋር ይቀመጥ ነው ያለች ዶክተሯ ሲለው በጭራሽ እንደዛ አይደለም ዶክተሯ ያለችማ እርፍት አድርግ ነው ያለችው እያለው ነው ማለት ነው። ሄርሜላም ደግሞ ያው እሱ ጤናማ ከሆነ ወደ እኔ ያመጣዋለሁ እያለች እያሰበች ነው ማለት ነው። ሩታም ደግሞ ከኔ ጋር ይሆናል የትም መሄድም እያለች ነው ማለት ነው። ያምን እዚህ መቀመጥ ነው ይዘ ነው እንሄዳለን ትተነው እንኳን አንሄድም እያለች ነው ማለት ነው። በቤቱ ነው ከልጁ ጋር ከኔ ጋር በቤቱ በሰላም መኖር መደሰት ይችላል። ደስታ ያለው ቤታችን ነው እንጂ እዚህ መቀመጡ ተገቢም አይደለም አስፈላጊም አይደለም። እዚህ በጭራሽ አይቀመጥም እያለች ነው ማለት ነው። አንዴ እዚህ ለማከብርክ ነው እያለችው ነው ማለት ነው። ዴቪን ቡዜና ሩታ በምንም ነገር ሊግባቡ አልቻሉም ማለት ነው። በጣም እየተናደዱ ነው። ይህ ታላቅ ወንድማቸው ዴቫ ማለት ነው። እሱ ግራ ለራሱ ገብቶታል ማለት ነው። ኤፍሬም ምንም መስሚያ የለውም፣ መስሚያ ውጤት ነው። ለራሱ የሚሰማ ነገር የለም ማለት ነው። ሰው ስለዛ እሱ የሚሄዳቸው እናንተ ተረጋጉ፣ ምን ችግር አለው? እዚህ ይቀመጥና ቢያንስ አንድ ቀን እዚህ ይደርና ነገ ተመልሳችሁ ትወስዱታላችሁ ነው የተባሉት ማለት ነው። እነሱ ደግሞ በእጃቸው ጋር አስገቡ በኋላ ሊያስመልጡት ፈልገዋሉ እነ ቡዜ እነሱ ለዛሬ ይሄዱልን በቃ እስከ 5 ቀን ይቀመጣል ብለው ነበር። አሁን ደግሞ መልሰው 5 ቀንም ሳይሆን ነገ መታችሁ ትወስዱታላችሁ፣ ለዛሬ ብቻ እዚህ ይደር ነው ያሉት ማለት ነው። እንደዛም ሲሉ
ሄርሜላም ደግሞ በጣም ተናዳለች። እንዴት እነሱን በጭራሽ ማማከርም አያስፈልግም። እነሱ ምንድን ናቸው? የእነሱ ነገር ተገቢም አይደለም እያሉ ነው ማለት ነው። ዳኒ እንግዲህ አላማረኝም የዳኒ ነገር ማለት ነው። እሱም በአንድ ጎን ሆኖ ከሩታ ጎን ሳይኖር አይቀርም እኔ እንደማስበው ማለት ነው። እያሽቃበጠ ነው በመሀል ገብቶ። የእሱ አሽቃባጭነት እንግዲህ እንደቀጠለ ነው። ትላንት ጠላቱ ለሆነ ሰው ሚስቱ እንዲቀማው የነበረው ሰውዬ ዛሬ እንዴት ተነስቶ ከሱ ጎን ሆኖ በዚህ ልክ ሊከራከርለት ቻለ? ትላንት አንቴ የኔ ሚስት ናት የኔ ፍቅረኛ ናት ብሎ ወልዳ ራሱ ከሱ ጋር አብረው ባልነበሩበት ሰዓት አብረው ነው አሸሸ ገዳሜ ሲሉ ነበረ ሩታና ዳኒ ማለት ነው። ከዛም ባዘለለ ደግሞ አንዴ እንደ ወንድምነን እንደ እህትነን እያሉ ነበረ። እሱን ደግሞ እንደ ጠላት እንዴት እነሱ እንደማስበው አጥምዶት ሩታ ወደ ሜሮን ከሩታ ጋር ሆና እሱ ደግሞ ከአብርሽ ጋር ሆኗሉ ይመስለኛል። እንደኔ ሀሳብ አላህ ነው የሚያውቀው። እንግዲህ ሀቁን የሚያወጣው አላህ ነው። እኛ በማናውቀው ነገር መከራከርም የለብንም። ግን የሆነ ሳስለው ነው እንደዛ ያልኩትኝ ማለት ነው። ዳኒ በጭራሽ ለአብርሃም ተኝቶ የሚያደርሰው አይደለም። እነሱ በጣም ለሱ የሚያስብ የሚጨነቅ ምናምን ነው የሚመስላቸው ማለት ነው። እሱማ በቃ እምባ እንደተናነቀው ሰው ወንድ ልጅ በዚህ ልክ ወርዶ ምናምን ብሎ እምባ ተናንቆት በረውን ከፍቶ ነው እየወጣው ማለት ነው። ኤፍሬም ከአንቴ በላይ እኮ አለው። ከአንቴ በላይ የሚጨነቅለትና ከኛ ከሌሊት ጀምሮ ሲንከራተት ያለው ስቲል ነው ዳኒ ነው። ከጠዋት ከሌሊት ተነስተከየው የተንከራተት ከነ ያለው ነው የተባለው ነው ማለት ነው። እንግዲህ ሄርሜላ ላይ እንደዛ አልተባለች። ምክንያቱም እሷ ፍቅርን ፈልጋ እንጂ ያው ልተባበር ብላ አልመጣችም። እንግዲህ ያው ፍቅር ያሸንፋል እና እሷ በፍቅርና በምስትነቱ ተይዛ ማለት ነው። እነሱ አሁን በአሁኑ ጊዜ ዋናውና ዋነኛው አሳሳቢው ነገር እሱ በጤናው ተመልሶ ማንን ይምረጥ? ምርጫው የራሱ ነው። ከማናቸውም ጋር ይሁን ማንንም እኛን አያገባንም። ምርጫው የራሱ ነው። ብቻ ጤናማ ይሁንልን እያሉ ነው ማለት ነው። ሩታ በሷ በጣም ተናዳባታለች ማለት ነው። እየተቃጠችም ትኖሪያታለሽ እንጂ መቼ ወደ እንጂ ጋር ይመጣ ብያለቻት ነው ማለት ነው። እየተፎካከሩ ነው። በጣም የሚገርመኝ ነገር ማለት ነው። ባልን ወንድ ቤተሰብን በዚህ ልክ አስቀምጡ እንደ ይቃቃ እኮ ነው ያደረጉት። ሱብሃንአላህ ያለ ትንሽ እንኳን ለቤተሰብ ክብር አይኖርም እንዴ? ቤተሰቡን እስከ መናቅ ድረስ ነው እንጂ የደረሱት። ኧረ በጣም ነው የሚያስጠላው። ሼም ነው።